ሰላም ለእናንተ ይሁን ውድ ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርብ ያለው ከዜናዎቹ ጋር ቤቴል ታምራት ነኝ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል 13ኛው የቦርድ ስብሰባ ተካሄደ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በአላማጣና በ5 ወረዳዎች እየሰራ ያለውን የአስቸኳይ ጊዜ እርዳታና መልሶ ማቋቋም ፕሮጀክት በስኬት አጠናቀቀ። ከውጭ በደቡብና ደቡብ ምስራቅ እስያ የተከሰተውን አውሎ ንፋስ አደጋ ተከትሎ የክርስቲያን የእርዳታ ቡድኖች ወደ ስፍራው አቀኑ። ተመልካቾች እንድትከታተሉን እየጋበዝኩኝ አሁን ወደ ዝርዝር ዜናዎች አልፋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል 13ኛው የቦርድ ስብሰባ ተካሄደ። ህዳር 5 ቀን 2018 ዓ.ም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል 13ኛ የቦርድ ስብሰባ በኢትዮጵያ ገነት ቤተክርስቲያን ዋና ጽሕፈት ቤት ተካሂዷል። በፕሮግራሙ ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከፍተኛ አመራሮች እንዲሁም የቤተ እምነትና ህብረቶች ከፍተኛ አመራሮች ተገኝተዋል። በዕለቱም በካውንስሉ የተሰሩ ስራዎች ላይ በካውንስሉ ጠቅላይ ጻፊ የተዘጋጀ ሪፖርት ቀርቦ ለጠቅላላ ጉባኤ እንዲቀርብ ቦርዱ በሙሉ ድምጽ አጽድቆታል። በተነሱት ተያያዥ ጉዳዮች ላይም ውይይት ተደርጓል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በአላማጣና በ5 ወረዳዎች እየሰራ ያለውን የአስቸኳይ ጊዜ እርዳታና መልሶ ማቋቋም ፕሮጀክት በስኬት አጠናቀቀ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በአማራ ክልል አላማጣን ጨምሮ ባሉ 6 ወረዳዎች ከ$7,000 የኢትዮጵያ ሁማኒቴሪያን ፈንድ ድጋፍ የሚከናወነውን የአስቸኳይ ጊዜ እርዳታና መልሶ ማቋቋም ፕሮጀክት በስኬት አጠናቋል። ከአንድ ዓመት በላይ የቆየው ፕሮጀክት በጦርነት ለተጎዱ 4500 ቤተሰቦች በቀጥታ ድጋፍ ማድረጉ በመዝጊያ ስብሰባ የተገለጸ ሲሆን ኮሚሽነሩ ዶክተር ተፈራ ቶሌራ ድጋፉ ለተጎዱት ማህበረሰብ ተስፋ እንደሰጠ አስታውቀዋል። በፕሮጀክቱ ከተከፋፈለው እገዛ መካከል የተሻሻለ የግብርና ግብዓት፣ መሳሪያ፣ ዘር፣ ማዳበሪያና ፍየሎች ይገኙበታል። ይህም የገበሬዎችን ምርታማነት ከ10 ኩንታል ወደ 22 ኩንታል እንዲያሳድግ በማስቻል የምግብ ዋስትና እንዲያረጋግጡ አስችሏቸዋል። በተለይም የፕሮጀክቱ ማናጀር አቶ አብርሃም አላምቦ እንደገለጹት ፕሮጀክቱ ከታሰበው እቅድ በላይ በቀጥታ በ33010 ቤተሰቦች ላይ ተግባራዊ ተደርጓል። በተጨማሪም ኮሚሽኑ በጃራ ስደተኞች ካምፕ ውስጥ ለሚገኙ ከ1000 በላይ የሀገር ውስጥ ስደተኞች እየሰጠ ያለውን የሰብአዊ ድጋፍ ማስፋቱን አስታውቋል። ይህ ፕሮጀክት በአካባቢው የተካሄደውን ግጭት ለማሳረፍና የተቸገሩ ወገኖችን እንደገና ለመገንባት ትልቅ አስተዋጽኦ እንዳደረገ የተለያዩ ባለሀብቶች አስታውቀዋል። መረጃው የኮሚሽኑ መረጃ ክፍል ነው። የደቡብ ምስራቅ አዲስ አበባና አካባቢው ክልል በአያት 49 ሙሉ ወንጌል አጥቢያ በማረሚያ ቤት ላሉ ወገኖች የወንጌል ስርጭት ድጋፍ አደረገ። የአያት 49 ሙሉ ወንጌል አጥቢያ በዓለም ገና ዳለቲ ማረሚያ ቤት የወንጌል ስርጭት እና ድጋፍ የተካሄደ ሲሆን የቤተ ክርስቲያኗ መሪዎች፣ የሙሉ ጊዜ አገልጋዮችና የወንጌል ስርጭት ቲም ተገኝተዋል። በማረሚያ ቤቱ የተደረገው ድጋፍ የቤተ ክርስቲያኗ አባላት በቀጥታ በመሳተፍ የአልባሳትና የንጽህና መጠበቂያዎችን ወይንም ሳሙናዎች፣ ሞዴስ እንዲሁም የተወሰነ የገንዘብ ድጋፍ አድርገዋል። የወንጌል ቃል በወንዶች ማረሚያ ቤት ከዛም በሴቶች ማረሚያ ቤት ተሰብኳል። በተለይ በሴቶች ማረሚያ ቤት ውስጥ ለሁሉም ወንጌል ተሰብኳል። አንዳንዶችም ከተለያየ አጋንንት ስራት ነፃ ወጥተዋል። አዘጋጆችም ዓላማው በእግዚአብሔር ቃል መሰረት በእስር ላይ ያሉ ወገኖችን ለማጽናናትና ለመደገፍ እንዲሁም ለማያምኑት ወንጌል ለመስበክ ሲሆን ውጤቱ በማረሚያ ቤት የሚገኙ አማኞች እንዳልተረሱ፣ እንዳልተተዉ ደስ ብሏቸው ስሜታቸውን እንደገለጹ ተናግረዋል። ብዙ ወገኖች የወንጌልን ቃል በመስማትና በመባረክ መልካም ጊዜ ጌታ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። የአያት 49 ሙሉ ወንጌል አጥቢያ ቤተክርስቲያን በቅርብ ዓመታት ውስጥ የተተከለች ሲሆን ከ1000 አባላት በላይ ያላትና የእግዚአብሔርን መንግስት ለማስፋት በትጋት እየሰራች እንደምትገኝ ያገኘነው መረጃ ያመላክታል። መረጃውን ያገኘነው ከኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። ሰላም እንዲሰፍን ሁሉም የህብረተሰብ ክፍል የድርሻውን ሊወጣ እንደሚገባ የሃይማኖት አባቶች ጥሪ አቀረቡ። ሃይማኖት የሰላም መሰረት ነው በሚል መሪ መልእክት በተካሄደው ሰልፍ የኢትዮጵያ ሃይማኖት ተቋማት ጉባኤ የቦርድ አባል መምህር ዳንኤል ሰይፈ ሚካኤል በማህበራዊ ሚዲያ ላይ የሚደረጉ ጥላቻ ንግግሮችና ግጭት ቀስቃሽ ድርጊቶችን እንዲወገዱ ጥሪ አድርገዋል። መንግስትም ዘርፉን በቁጥጥር ለማገዝ ትኩረት እንዲሰጥ ገለጻ አድርገዋል። በአማራ ክልል የሃይማኖት ተቋማት ጉባኤ አባል መልአከ ብርሃን ፍስሐ ጥላሁን እንደገለጹት የእርስ በርስ ግጭት ዝርፊያን፣ ግድያን አስከትሏል ያሉም ሲሆን በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ እንዲርቁና
ሕይወት እንዲጠፋ አድርጓል። በዚህም በውይይትና በንግግር አማካኝነት እሴቶቻችንን ማስቀጠል እንዳለብን አሳስበዋል። የማዕከላዊ ጎንደር ሀገረ ስብከት ስራ አስኪያጅ ሊቀ ስልጣናት አባ ዮሴፍ ደስታ የሰልፉ ዓላማ የሰላም እጦት ያሳደረውን ጫና በመገንዘብ ሁሉም የሰላም እጃቸውን እንዲዘረጉ ለማሳሰብ መሆኑን ገልጸዋል። በጦርነትና በአፈሙዝ የሚፈታ ነገር የለም፣ የድህነት ምንጭ ግጭት በመሆኑ ሰላምን ማስቀደም አስፈላጊ ነው ሲሉም ገልጸዋል። በጎንደር ኡለማና የእስልምና ምክር ቤት ሰብሳቢ የሼህ ሀጂ ኢብራሂም ሙሐመድ አስተያየትም ሰላም ከሌለ እምነትን መከተል ከቦታ ቦታ መንቀሳቀስ እንኳን አይቻልም ያሉ ሲሆን ሰላም የሌለበት ሁኔታ ሴቶች ይደፈራሉ፣ አዛውንቶች ይሞታሉ፣ የኑሮ ውድነትንም እንደሚጨምር አስገንዝበዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን አገልጋይ አማኑኤል ደግሞ ሰላም ከሰው ልጅ ልብ እንደሚጀምር በመግለጽ ከልባችን በመነሳት ሰላምን ማስፈን እንዳለብን አሳስበዋል። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ወታደራዊ አካላት ከደም አፍሳሽ ተግባር በመራቅ ወደ ሰላም እንዲመለሱ ጥሪ አቅርበዋል። በሰልፉ የሃይማኖት አባቶች፣ የከተማው ነዋሪዎችና የተለያዩ የህብረተሰብ ክፍሎች ተሳትፈዋል። የሰላምን ጥሪ የሚያጸኑ መልእክቶች ቀርበዋል። መረጃው የጎንደር ከተማ ኮሚኒኬሽን ገጽ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በደቡብና ደቡብ ምስራቅ እስያ የተከሰተውን አውሎ ንፋስ አደጋ ተከትሎ የክርስቲያን የእርዳታ ቡድኖች ወደ ስፍራው አቀኑ። ዳንኤል አንተነህ ተጨማሪ ያለው። በደቡብና ደቡብ ምስራቅ እስያ የተከሰተውን አውሎ ንፋስ አደጋ ተከትሎም የክርስቲያን የእርዳታ ቡድኖች ወደ ስፍራውም አቀንተዋል። የክርስቲያን የእርዳታ ቡድኖች ከ1000 በላይ በጎርፍ አደጋ የተጎዱትን ለማገልገል ወደ እስያ መሰባሰባቸውም ተገልጿል። በደቡብና ደቡብ ምስራቅ እስያ በተከሰቱ አውሎ ንፋሶችና ጎርፎች ከ1100 በላይ ሰዎች መሞታቸውን ተከትሎም የዓለም አቀፍ የክርስቲያን ድርጅቶች ለተጎዱት ማህበረሰቦችም እርዳታ ለመስጠት በአካባቢው ላይም ርብርብ እያደረጉም ይገኛሉ። በኢንዶኔዥያ፣ ስሪላንካ፣ ታይላንድና ማሌዥያ የደረሰው የጎርፍና የመሬት መንሸራተት ከ1 ሚሊዮን በላይ ሰዎች ማፈናቀሉም ተነግሯል። በኢንዶኔዥያ ሱማትራ ብቻ ከ700 በላይ ሰዎች ህይወታቸውንም አጥተዋል። የጂኤፍኤ ወርልድ የእርዳታ ድርጅት ፕሬዝዳንት ጳጳስ ዳንኤል ጢሞቴዎስ ከግማሽ ሚሊዮን በላይ ሰዎች ተጎድተዋል፣ በ10 ሺዎች የሚቆጠሩ ተፈናቅለዋልም ብለዋል። ድርጅቱ ንጹህ የመጠጥ ውሃ፣ የንጽህና እቃዎችና የመድኃኒት ስርጭት እንደሚያከናውንም አስታውቋል። በስሪላንካ የናሽናል ክርስቲያን ኢቫንጀሊካል አሊያንስ ለ500 ፓስተሮችና ክርስቲያን ሰራተኞች 30 ሺህ አደጋ ጊዜ ፓኬጆችንም ለማቅረብም እየሰራም ነው። ካሪታስ አውስትራሊያ በስሪላንካ 13 የሀገረ ስብከት ማዕከላትን በማንቃትም አፋጣኝ እርዳታም እያቀረበች ትገኛለች። የአሜሪካ የእርዳታ ድርጅት የሆነው ኮንቮይ ኦፍ ሆፕ በታይላንድና ስሪላንካ ለተጎዱት ትኩስ ምግብ፣ የቤተሰብ ምግብ ፓኬጆችና የንጽህና እቃዎችን እያቀረበ መሆኑንም አስታውቋል። ባፕቲስት ወርልድ ኤድ በስሪላንካ፣ ኢንዶኔዥያና በሌሎች ቦታዎች የአደጋ ጊዜ እርዳታ፣ የምግብ ማከፋፈያና የስነ ልቦና ድጋፍ እየሰጠ መሆኑንም ተገልጿል። በተጨማሪም የዩናይትድ ስቴትስ መንግስት ለስሪላንካ $2 ሚሊዮን የአደጋ ህይወት አድን እርዳታም እንደምታደርግም የውጭ ጉዳይ ሚኒስቴርም አስታውቋል። የእርዳታ ስራዎች አሁንም በፍጥነት እየተካሄዱ ሲሆን የክርስቲያን ድርጅቶች ከአካባቢ መንግስታትና አጋሮች ጋር በመስራትም ለተጎዱት ማህበረሰቦች ዘላቂ ድጋፍን ለማቅረብም እየተንቀሳቀሱም ነው። ዘገባው የክርስቲያን ፖስት ነው። ተመልካቾች የዕለቱን ዜና ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል 13ኛው የቦርድ ስብሰባ ተካሄደ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በአላማጣና በ5 ወረዳዎች እየሰራ ያለውን የአስቸኳይ ጊዜ እርዳታና መልሶ ማቋቋም ፕሮጀክት በስኬት አጠናቀቀ። ከውጭ በደቡብና ደቡብ ምስራቅ እስያ የተከሰተውን አውሎ ንፋስ አደጋ ተከትሎ የክርስቲያን የእርዳታ ቡድኖች ወደ ስፍራው አቀኑ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብራችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩኝ። ሰላም።